እስካሁን ያልነገርኳችሁ የእኔ ታሪክ። ሰላም ውድ ቤተሰቦቼ እንደምን አላችሁ? የዛሬ 10 እና 11 12 ዓመት አካባቢ እንደዚህ ነበርኩኝ። እንደዚህ እንደምትመለከቱት ማለት ነው። እንግዲህ እግዚአብሔር አምላካችን ከዛ ህይወት አስወጥቶኝ ዛሬ ላለሁበት ቦታ ደርሻለሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ በምስሉ ላይ እንደተመለከታችሁት ምን እንደሆነ ብዙዎቻችሁ በተለይም የመናፍስትን ውጊያ የተረዳችሁ ሰዎች ይገባችኋል። በተደጋጋሚ በዚህ ቻናል ላይ ስለ ራሴ ስለ ቤተሰቦቼ እንዲሁ እንዴት እንዳደግኩት አንዳንድ ነገሮችን ሳነሳ ብዙ ጊዜ በጣም ከባድ የሚባል የቤተሰብ ዛር መንፈስ ሲመለክ የነበረበት ቤተሰብ ውስጥ እንዳደግኩት ብዙ ጊዜ ስናገር ሰምታችኋልና አንዱ ሳላውቀው ያደረኳቸው ጉዳዮች ማለት መንፈሱ እያስደረገኝ እንደነበረ ሳልረዳው የሆንኩት ጉዳይ ቢኖር አንዱ ይሄ በምስሉ ላይ የተመለከታችሁት ጉዳይ ነው። እና ምን ለማለት ፈልጌ መሰላችሁ ውድ ቤተሰቦቼ፣ ይህንን መልእክት እናቶች፣ አባቶች፣ ቤተሰቦች በዚሁ አጋጣሚ ልጆች ጸጉራቸውን የሚያሳድጉ ልጆች ካያችሁ ልጆቻችሁ ላይ በጣም ጥንቃቄ ልታደርጉ ይገባል። በጣም ጥንቃቄ ልታደርጉ ይገባል። ቶሎ ብላችሁ ልጆቻችሁ በዚህ አይነት መንገድ ውስጥ ካሉ ይህንን ድርጊት እንዲያቆሙ ልታደርጉ ይገባል። ጸጉራቸውን በጭራሽ ልጆች እንዲያሳድጉ ልትፈቅዱ አይገባም ማለት ነው። ይህንን በደንብ አስተውሉ። አሁን በተለይም ፋሽን ነው ዘመናዊነት ነው ተብሎ እከሌን ይመስላል እንትናን ይመስላል እያልን ልጆቻችንን ከማለዳው ጀምሮ ልጆቻችንን ጸጉር የምናሳድግና በዛ መንገድ ውስጥ እንዲለማመዱ በፋሽኑ በፊልሙ በኢንዱስትሪው ዓለም በተለይም በዛ መንገድ ውስጥ እንዲሄዱ የምናደርግ ሰዎች አለን። ታሪኩ የሚጀምረው እንግዲህ ውድ ቤተሰቦቼ በቤተሰቦቻችን ውስጥ ሁላችንም እንግዲህ እንደምናውቀው የቤተሰብ ዛር በሚኖርበት ቤተሰብ ውስጥ በተለይም ወሰንገላ አዳልሞት የሚመለክበት ቤተሰብ ውስጥ ያደገ ሰው ብዙ ጊዜ እንደዚህ አይነት ጸጉር የመጠምጠም ጸጉር የማሰር ጸጉር እንትን የማድረግ ብዙ አይነት ልምዶች አሉና ብዙ ጊዜ በማንረዳው መንገድ ብዙ ዋጋ እንከፍላለን በህይወታችን ውስጥና እኔ በጣም ብዙ ዋጋ ከከፈሉ ሰዎች ውስጥ አንዱ እኔ ነኝ። ጸጉር በማሳደግ ከተቸገሩ ከተፈተኑ ሰዎች አንዱ እኔ ነኝ። ይህንን ነገር ለማንም ሰው እስከዛሬ ድረስ አውርቼው አላውቅም። ለማንም ሰው ተናግሬ አላውቅም። የሚያውቁኝ ሰዎች ያውቃሉ። በተለይም ግቢ ከኔ ጋር የተማሩ በተለይም አዳማ ዩኒቨርሲቲ ላይ የተማሩ ሰዎች ብዙ ተማሪዎች ያውቁኛል። እኔ አዳማ ዩኒቨርሲቲ ነው የተማርኩትና እዛ ዩኒቨርሲቲ ለመጀመሪያ ጊዜ የገባሁት በገባሁበት ወቅት ላይ ስገባ ኖርማል ጸጉር ምንም አይነት ያደገ ጸጉር አልነበረኝም። በቀጥታ ወደ ግቢ ነው የገባሁት። ከገባሁት በኋላ ግን በሚገርም ሁኔታ ምን እንደነካኝ አላቅም፣ ምን እንደሆንኩ አላቅም። ለአመት በሙሉ ጸጉሬን አላስቆረጥኩም ነበር ማለት ነው። ጸጉሬ አደገ። ከዛ እያለ 2ኛ ዓመት መጣ፣ እያለ ወደ 3ኛ ዓመት መሸጋገር ጀመረ ማለት ነው። በጣም በሚገርም ሁኔታ ጸጉሬ ከሚቆጣጠረው በላይ ማደግ ጀመረ። በጣም አደገ። ራስታ የሚባሉ የዘመኑ ፋሽን ተብሎ በነበረ ሰዓት ላይ እንደዛ እያደረኩት ጸጉሬን ከፍ አድርጌው በጣም ረጅም ሆኖ ማደግ ጀመረ ማለት ነው። ነገሩን በዛን ሰዓት እኔ ምን እንደሆነ አላቅም። ስለ መናፍስት መረጃው አልነበረኝም። ስለ ቤተሰብ ዛር ስለሚባለው አንዳችም ማውቀው ነገር አልነበረም። ነገር ግን በዛም ሰዓት ቤተሰብ ውስጥ በአዳም ልኮ እንደነበረ አውቃለሁ። የሚደረገውን የሚሰራው ነገር ሁሉ አውቃለሁ። ግን በአዳም ልኮ አይመስለኝም ነበር። አይታችሁታል። ይሄ ከእግዚአብሔር የሚያርቅ መጥፎ ነገር ወይም ደግሞ በአዳም ልኮ እንደነበረ በጭራሽ መረጃው አልነበረኝም። ለካ ቤተሰቦቼ በትክክለኛው በቤተክርስቲያን አካሄድና መንፈሳዊ ድርጊቶች የሚያደርጉ ነበር የሚመስለኝና አላወቅኩትም ይህንን ጉዳይ። እንግዲህ ይሄ ነገር እያለ በጣም እየበዛ ሲመጣ ጸጉሬ ከፍ እያለ መምጣት ጀመረ። ያው እድሜም እየጨመረ ይመጣል። ራሳችንም ደግሞ በተለይም ደግሞ ትምህርት ቤት ላይ በጣም ጎበዝ ተማሪ ሆናችሁ ትምህርት እንዲቀርባችሁ ማትፈልጉ ቤተክርስቲያን መሄድ የምትፈልጉ ሰዎች ስትሆኑ እንደዚህ አይነት ነገሮች ምን አይነት ጫና ይዞባችሁ እንደምትመጡ አሁንም በዚህ መንገድ ውስጥ ያላችሁ ሰዎች ይህንን ጉዳይ ትረዳላችሁ ብዬ አስባለሁኝ። ዛሬ ብዙዎቻችን በይሉኝታ ተይዘን ጸጉሬን ካስቆረጥኩት እንዲሆናለሁ ወይም ደግሞ ሰዎች በሚገፉን ግፊቶች ያስጠላልኩ ጸጉሬን ከተቆረጥክ እንደዚህ ትሆናለህ ምናምን አይነት ነገሮች ደስ አትልም ታስጠላለህ ምናምን የሚሉ ነገሮች ብዙ ነገሮች ሊቀርቡ ይችላሉ። በጓደኛ ቅርብ ባሉ ሰዎች በቤተሰብም ጭምር ማለት ነው። በዚህ አጋጣሚ ከቤተሰብ ማንም ሰው ጸጉሬን ለምን አትቆረጥም ለምን አታስነሳውም የሚለኝ ሰው ማንም ሰው አልነበረም። በሚገርም ሁኔታ ብዙ ሰዎች በጣም ይወዱታል፣ በጣም ይመቻቸው ነበር። እኔ ግን ይህንን ነገር አላቅም ነበር። ሰዎች በጣም እንደሚወዱት እንደሚመቻቸው ነበር። እኔ ግን ውስጤ ይጨነቅ ነበር፣ በጣም እረበሽ ነበር፣ በጣም ብዙ ጊዜ ይጨነቅ ነበር። አንዱ በጣም ከሚቸገርበት ጉዳይ ከነበረው ነገር እንግዲህ ሁላችንም ግቢ ዩኒቨርሲቲ በምንገባ ሰዓት ላይ ግቢ ጉባኤ የሚባለው በቤተክርስቲያን ውስጥ የቤተክርስቲያን የግቢ ጉባኤ አባላት ለሆነን እዛ በግቢ ጉባኤ ላይ እንሳተፋለን። ሁላችንም አቅማችን በፈቀደው መንገድ በቤተክርስቲያን እንሳተፋለንና እዛ በምንሳተፍበት ጊዜ ላይ በጣም በሚገርም ሁኔታ በዚህ ጸጉሬ ምክንያት ብዙውን ጊዜ እዛ ቦታ ላይ ለመግባት በጣም ያስፈራኝ ነበር፣ በጣም ይጨነቅ ነበር፣ ራሴን በጣም ያመኝ ነበር ምናምን ነገርና እንደዚህ አይነት ስሜቶች በጣም አስተናግድ ነበር። ምክንያቱም ይህንን ነገር የተረዳሁት ስለ መናፍስት ካወቅኩት በኋላ ነው።
ስለ መናፍስት ካወቅኩት በኋላ ነው። ቤተክርስቲያን መቅረት አልፈልግም፣ ግን ቤተክርስቲያን ወጥቼ ለመሄድ ሳስብ ፍርሃት፣ ድንጋጤ ያመጣብኛል። አይታችሁታል። በቃ ወደዛ እንዳልቀርብ ማለት ነው፣ ወደ ቤተክርስቲያን እንዳልቀርብ ይጎትተኛል ማለት ነው። የበረከት ቦታዎች፣ መንፈሳዊ የሆኑ ቦታዎች ላይ የሆነ ነገር ለመሳተፍ በሚፈልግ ሰዓት ላይ ይህ ነገር ወደ ኋላ ይጎትተኛል ማለት ነው። ቤተክርስቲያን እንዳልቀርብ፣ ወደ ቤተክርስቲያን እንዳልሄድ። እኔ የቅዱስ ገብርኤል ልጅ ነኝ። በቅዱስ ገብርኤል ቤተክርስቲያን ነው ያደግኩት። ያሳደገኝ እምነቴን እንዳውቅ ያደረገኝ መልአክ ቅዱስ ገብርኤል ነው። ከብዙ መከራ ከብዙ ነገር ያስወጣኝ፣ ከመናፍቃኑ ማህበር ውስጥ ነጥሎ ያወጣኝ የጠበቀኝ መልአክ ቅዱስ ገብርኤል ነው። በጣም ብዙ አይነት መናፍቃን በበዙበት እምነቴን ሳልቀይር ቤተሰቦቼም እምነታቸውን ሳይቀይሩ የጠበቀን መልአክ ቢኖር ቅዱስ ገብርኤል ነው። ዛሬ በየቦታው ቅዱስ ገብርኤል ብዬ የሚጠራው እምወደው መልአክ ቅዱስ ገብርኤል ነው። ሁሉም መልአኮችን ሁላችንም እንወዳቸዋለን፣ ምንም ጥያቄ የለውም። ግን ብዙ ነገር በሕይወት ያደረገልኝ መልአክ ቅዱስ ገብርኤል ነው። ከብዙ ነገር የጠበቀኝ ማለት ነውና ቤተክርስቲያን መሳተፍ እፈልጋለሁኝ፣ መንፈሳዊ ጉዳዮች ለመሳተፍ እፈልጋለሁኝ። ግን ይይዘኛል። በቃ ወደዛ ቦታ እንዳልሄድ ወደ ኋላ እየጎተተ ያስቀረኛል። ይህንን ጉዳይ በጣም ብዙ ጊዜ ለማንም ሰው እንደተናገሬም አላውቅም። ብዙ ጊዜ እንደዚህ ነገሮችን መናገር በአካል ሰዎችን ሳገኝ እንደዚህ በሚመክርበት ጊዜ ወይም ደግሞ ጉዳዮችን ስንወያይ እነዚህ ነገሮች አወራለሁ እንጂ ብዙ ነገሮች አሉ አንዳንድ ለሰዎች የማናወራቸው ግን ሰዎች የሚማሩባቸው ጉዳዮች ማለት ነው። ይህንን ነገር ብናገረው ብዙ ሰዎች ይማራሉ፣ ብዙ ሰዎች ይነቃሉ። ዲያብሎስ እንዴት አድርጎ እንደሚያታልለን፣ ዲያብሎስ እንዴት አድርጎ እንደሚሸውደን በጣም ለብዙ ሰዎች እኔ በዛን ሰዓት ላይ በጣም ፋሽን ተከታይ፣ ዘመናዊ ሰው፣ ዝነኛ፣ በቃ እንደዛ አይነት ነገር አዋቂ ያወቀ በጣም ትልቅ ሰው አይነት ነገር ነበር የሚመስላቸው። ማለት የሆነ ነገር የተለየ ነገር ሰዎች ሲያዩ እንደዛ ነበር የሚያስቡት። ሱሰኛ አድርጎ ያስቡኝ ነበር፣ ጠጪ ምናምን አድርጎ ያስቡኝ ነበር። እንደዛ አይነት ስሞች ይሰጡኛል። ግን ይህንን የሚያስደርገው የነበረው ውስጥ የነበረው መንፈስ ነው። ምክንያቱም አዳልሞቴና ወሰንገላ የሚባለው መንፈስ ውስጤ ነበር። ያንን ነገር ያስደረገኝ የነበረው ይህ መንፈስ ነበር ማለት ነው። ይህንን ጉዳይ አላወቅኩትም እኔ። ነገር ግን በአጠቃላይ ማንኛውም ሰው ግቢ ሲገባ እንደሚገባው ግቢ ኖርማል ሆኜ ትክክለኛ ማንነት ይዤ ነው መጥቼ የገባሁትና ግቢ ስትገቡ እንግዲህ የሚቀያየሩ ባህሪዎች አሉ። በዚሁ አጋጣሚ ይህንን መልእክት የምታዳምጡ ዩኒቨርሲቲ ገብታችሁ ብዙ አይነት ፈተናዎች የምታስተናግዱ ሰዎች ራሳችሁ ለበደንብ መስራት አለባችሁ። የመናፍስት ፈተና ነው። ምንም አይነት ሌላ ሳይኮሎጂካል ምናምን የምትሉት ነገር ውስጥ መግባት አይጠበቅባችሁም። የጨጓራ ህመም፣ ሌላም ጉዳዮች። ይህንን ጉዳይ ከወጣሁት በኋላ እንግዲህ በጣም ብዙ ነገሮችን ለማየት ሞክሬያለሁ። ብዙ ነገሮችን ለማየት ሞክሬያለሁ። በአጠቃላይ የሚገናኘው ከአጋንንት ጋር ነው። ዩኒቨርሲቲ ላይ አጋንንት በጣም ብዙ ሰዎችን ይፈትናል። ብዙ ሰዎችን ከትምህርት ቤት ያባረራል። እንዲወጡ ትምህርቱን እንዲተው በጭራሽ እንዲማሩ እንዲቀየሩ አይፈልግም። እና አንዱ ከዛ ውስጥ ከተፈተኑ ሰዎች ውስጥ አንዱ ነው የነበርኩኝ። ምክንያቱም እኔ ትምህርቴን በጣም ይፈልጋለሁኝ። መንፈሳዊ የተለቀልድ አልፈልግም። በፈለግኩት አይነት በባዕድ አምልኮ ውስጥ ባድግ ከቤተክርስቲያን አልርቅም ነበር፣ ቤተክርስቲያን አልቀርም ነበር። ስለዚህ ያንን ነገር ደግሞ አሁን ወደ ዩኒቨርሲቲ ከገባሁት በኋላ አመቻችቶ ሰፊ ቦታ አገኘ። ምክንያቱም እንደፈለገ ሊያደርገኝ የሚችልበት ቦታ ለማለት ነው። እና ለሁሉም ነገር ቅርብ የሆነበት ቦታ አዳማ እንደምታውቁት ለብዙ ነገር ቅርብ ቦታ ነው። ለመስከር፣ ለመጠጣት፣ ለመጨፈር፣ ለሁሉም ነገር ቅርብ የሆነ ከተማ ነው። እና እዛ ዩኒቨርሲቲ ላይ ገብቼ በሚማርበት ጊዜ ነው እንግዲህ እንደዚህ አይነት ነገሮች ሞር ከጊዜያት በኋላ እነዚህ ፈተናዎቼ በጣም እየበዙ መምጣት ጀምሩ። ከዛ በኋላ ያው ትምህርቴ ላይ የሚያመጣው ምንም አይነት ጫና አልነበረኝ። በጣም በሚገርም ሁኔታ ትምህርቴ ላይ ምንም አይነት ፈተና አልነበረብኝም። በሚማረው ትምህርት ላይ ምንም ችግር አልነበረበትም። በፈተናዎች በትምህርት ምናምን ላይ ምንም አይነት ችግር አይፈጥርብኝም ነበር። ፈተና ስራ ነበር፣ ውጤት ጥሩ አመጣ ነበር። ያ እንዳለ ሆኖ ግን በጣም በሚገርም ሁኔታው ይህ ጸጉሬ በጣም ከፍ እያለ መጥቶ ጸጉሬ ራስታ የሚሉት በጣም ተጠምጥሞ በጣም የሚያስፈራ አይነት በቃ አሁን እንደምናየው እንደ የዘንዱ አይነት ቅርጽ እስከመሆን ድረስ ደረሰ ማለት ነው። እንግዲህ አስቡት ወደ ጀርባ ጸጉር ወርዶ ምናምን ስትመለከቱ ማለት ነው። እና አሁን ሳስበው በጣም ነው የሚፈራው ራሴ ሳስበው ራሱ ማለት ነው። እንደዛ ነበርኩኝ እንደብዬ። በነገራችን ላይ ልክ ከዛ በኋላ አንድም አይነት ምክንያቱም ፎቶዎች ነበሩኝ በዛን ጊዜና አንድም አይነት ፎቶ አላስቀረሁትም በአጠቃላይ። ምክንያቱም ስለመናፍስ ካወቅኩት በኋላ በህይወቴ እንደዚህ አይነት ነገሮች ሊኖሩ አይገቡም ብዬ ሁሉንም ነገር ነው ያቃጠልኩት፣ ያጠፋሁት። አንድም ነገር እሱን የሚያስታውሰኝ ነገር በአሁን ሰዓት የለም። ምንም አይነት የትኛውንም ቦታ ጸጉሬ ከፍ ያለበት ቦታ ፎቶም ይሁን ምስል ምንም አይነት ነገር የለኝም ማለት ነውና እግዚአብሔር በብዙ መንገድ ሰዎችን ይቀይራል። በብዙ ነገር ሰዎችን ይቀይራል። ዋናው ትልቁ ሲፈተንበት የነበረው ነገር ግን ቤተክርስቲያን መሄድን ነበር። በሰዎች መካከል ሲገኝ ፍርሃት ይሰማኛል፣ ድንጋጤ ይሰማኛል። ቶሎ መውጣትን ይፈልጋለሁ፣ ገብቼ መቀመጥ ይፈልጋለሁ፣ ቃሉን መስማት ይፈልጋለሁ፣ በቅዳሴ መሳተፍ ይፈልጋለሁ። ግን አያስገባኝም፣ ይከለክለኝ ነበር። በጣም ለብዙ ጊዜያት ይታገለኝ ነበር። በተለይ ዩኒቨርሲቲ በነበርኩበት ሰዓት ከዩኒቨርሲቲም ወደ ቤተሰብ ጋር ሲመለስ በነበረው ሰዓት በጣም ያስጨንቀኝ ነበር ይሄ ጉዳይ። ግን ስቲል እስከዛ ድረስ አላወቅኩም ነበር ይሄን ጉዳይ ምን እንደነበረ፣ ለምን እንደዛ እንደምሆን አላቅም ነበር።
በጣም ብዙ ተቸገርኩት፣ በጣም ብዙ መከራ አየሁት እና እግዚአብሔር ስረዳን እንግዲህ አቅማችን በጫለው መንገድ አቅማችን የቻለውን ያህል ወደ መንፈሳዊት እንደምንም የታገልን። አዎ ዲያብሎስ አንድም ቀን አርፎ አቅም እኛን ለመፈተን፣ ሁሌም እኛን ለመፈተን፣ እኛን ለመጣል፣ ዞትር እኛን ለመጣልና እኛን ለመያዝ ከኛ ጎን ነው ያለው። ምክንያቱም ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ በመጽሐፍ ቅዱስ እንደተጠቀሰልን ዲያብሎስ ዘወትር እኛን ለመጣል አጠገባችን ላይ ነው ያለው። ነገር ግን ምንም አይነት ፈተና፣ ምንም አይነት መከራ ወዴታችን ቢመጣ ያንን አልፈን ለመሄድ፣ ያንን አሸንፈን ለመሄድ መበርታት ሁሌ ያስፈልጋል። ሁሌ መበርታት ያስፈልጋል። በጣም በሚገርሙ እንግዲህ ያንን አይነት ስም ሰጥቶኝ ነበር። ጸጉሬ በመርዘሙ ከሚመለከቱት ነገር አንጻር ካለኝ ፊዚካሊቲ ከሚመለከቱት ነገር አንጻር ዘመናዊ ሰው በጣም በቃ የተለየ ሰው አድርጎ የሚያስቡ ይሄ ምክንያቱም የነበረው ነው በዘመኑ። ምክንያቱም የዛሬ 10-11 ዓመት ነው እንግዲህ እያልኳችሁ ያለሁት። ያ በነበረ ሰዓት በዛ ዘመን ማለት ራስታ የነበረ ሰው ማለት በጣም የሚወደድበት ጊዜ ነበር። በቃ በዛን ሰዓት ትልቅ እንደ ዘመናዊነት ተደርጎ የሚታሰብበት ምንድነው። አሁንም ድረስ በነገራችን ላይ ጸጉር ያላቸውን ሰዎች ወይም ራስታ ምናምን ሲመለከቱ በጣም ብዙ ሰዎች የሚወዱ ሰዎች አሉ። ግን ያ ውዳሴና መውደድ ያ ፍቅር የሰይጣን ፍቅር ነው። ሰዎች ራሳቸው የሚያቀርቡት መውደድ ወይም ፍቅር አይደለም። ነገር ግን ያ ሰው የሚሰማውን ስሜት ግን ማንም ሰው አያውቀውም። ያንን ስሜት ማንም ሰው አይረዳውም። ዛሬ ብዙ ዘፋኞቻችን ወይም ደግሞ መድረክ ላይ የሚጨፍሩ ወንድሞቻችን መድረክ ላይ ሆነው ሰዎችን ሲያስጨፍሩ፣ ሲያዘፍኑ፣ ሲያዘልሉ ያድሩና እነሱ ግን ሲያለቅሱ፣ ሲጨነቁ ያድራሉ፣ ያነጋሉ ማለት ነው። ቤት ከገቡ በኋላ ሰዎችን አስደስተው እነሱ እያዘኑ የሚያድሩ አይነት ሰዎች ይሆናሉና ይሄ ጉዳይ ቤተ ክርስቲያን እንዳልገባ በጣም ይከላከለኝ ነበር። በቅዳሴው እንዳልሳተፍ ብዙ ይታገለኝ ነበር። እኔ ይህንን ጉዳይ ምን እንደሆነ አላወቅኩም ነበር እና እንግዲህ ዓመተ ምሕረቱን ኤግዛክትሊ 2005 ይመስለኛል 2005 በእኛ በኢትዮጵያ አቆጣጠር 2005 ላይ ነው። 2005 ላይ በሚገርም ሁኔታ ይህንን ነገር ዲስከቨር ማድረግ ጀመርኩ ማለት ነው። 2005 ላይ ዲስከቨር ማድረግ ጀመርኩኝ። በደንብ አድርጌ እንደዚህ በግቢ ጉባኤያት ላይ እዛ በቤተክርስቲያን በሚደረጉ ጉባኤያት ላይ እየተሳተፍኩ ምን እያልኩ ሲመጣ ትንሽ መንፈሳዊ ጉዳዮች ላይ ትንሽ እያወቅኩት እየተረዳሁት መጣሁት። ሲቀጥል አሁን ይሄን ሁሉ ሳደርግ ጸጉሬ አልተቆረጠም። በነገራችን ላይ ይሄንን ሁሉ ሳደርግ ጸጉሬ አልተቆረጠም። ጸጉሬ እንደነበሩ ነው ያለው እና በጣም በሚገርም እዚህ ጋር አንድ መረጃ ልስጣችሁ። ስፖርት መስራትን በጣም እወዳለሁ። እኔ ስፖርት ያልሰራሁት ስፖርት የለም። ሁሉንም አይነት ስፖርቶች ሰርቻለሁ። ሰርከስም ቢባል ጂም ቤት፣ ክብደት፣ ሌሎችም ሁሉንም አይነት ስፖርቶች ሰርቻለሁ እና ግን ስፖርት አቆሚያለሁ። ማንኛውንም አይነት ስፖርት አልሰራም በአሁኑ ሰዓት። ምክንያቱም አሁን የሚያስፈልገኝን ስፖርት ስላገኘሁት ማለት ነው። ለህይወቴ የሚጠቅመኝን ህይወቴን የሚያስተካክል ስፖርት አግኝቻለሁ። ስለዚህ አሁን ስፖርት አልሰራም። የትኛውንም ስፖርት አልሰራም በአሁኑ ሰዓት ላይ። ግን ስፖርት መጥፎ ነው እያልኳችሁ አይደለም። ግን በስፖርት ውስጥ የዲያብሎስ ሴራ በደንብ ስላለ ይህንን ጉዳይ ሌላ ጊዜ ላይ በሰፊው አወራችኋለሁ። ይህንን ራሱን የቻለ አንድ በጣም ሰፊ አጀንዳ ሆኖ ትምህርት ሆኖ መነገር የሚችል ጉዳይ ነው። ብዙ መናፍስታዊና የዲያብሎስ ሴራዎች ስላሉበት በዚህ ጉዳይ ላይ ለወደፊት በደንብ እናወራበታለን። ግን ምን ለማለት ፈልጌ መሰላችሁ? ግቢ በነበርኩበት ሰዓት ላይ ከሚቸገርበት ጉዳይ አንዱ ይሄ ነበር። በተለይም ቤተክርስቲያን መሄድ፣ በብዙ ሰዎች መካከል ለመገኘት በጣም ያስፈራኝ ነበር። እንደዚሁም ደግሞ መድረክ ላይ ወጥቶ መናገር እችላለሁ፣ ማስተማር በጣም እወዳለሁ። ግን በጣም ፍርሃት መሰማት ምናምን ነገር እንደዚህ አይነት ስሜቶችን በጣም አስተናግድ ነበር እና እነዚህ ነገሮች በተደጋጋሚ ሲከሰቱ ውስጤ ጥያቄ ጠይቅ ነበር እና እኔ መሳተፍ እፈልጋለሁ፣ ይህንን ነገር ማድረግ እፈልጋለሁ። ግን ለምንድን ነው ይሄ ነገር የሚፈጠረው? ለምንድን ነው ይሄ ነገር በተደጋጋሚ ይመጣው የሚሉ ሐሳቦች ይመጡ ነበርና ይህንን ነገር በቀጥታ በመውሰድ እንግዲህ ከዛ ከሚማራት ትንሽዬ ቤተክርስቲያን ከሚማራት ትምህርት እንደዚሁም ደግሞ የማታ የሰርክ ጉባኤያት ለመሳተፍ ጠዋት እንደምንም ሄደን ግቢ ጫፍ ለሚሆንን የቅዳሴ ለምንሳተፋት ነገርን እየተለማመርኩ እየበረታው እየጠነከርኩ ጸበል ደግሞ እንደዚሁ እየገባሁት ምን እያልኩ ሲመጣ እነዚህን ነገሮች እየተረዳሁት መምጣት ጀመርኩኝ። ትንሽዬ ነገር መንፈሳዊ ነገራት ላይ ትንሽ እየበረታሁት መምጣት ጀመርኩኝ። በዚህ አጋጣሚ አንድ ወንድማችን በጣም ህይወቴን የቀየረው ወንድማችን ነው። በዚህ አጋጣሚ ላፕቶፑ ላይ የመልአከ መንክራት የአባታችንን የመምህር ግርማን ትምህርት ከፍቶ ሲመለከታ ያለው እና እሱ ለመዝናናት ብሎ ነው ላፕቶፑ ላይ ከፈተው። ምንም ማለት አይደግፋቸውም። መምህር አባታችን የሚያደርጉትን ነገር አይቀበልም፣ አይወደውም፣ ብዙ እንትን አይልም። ግን አጋጣሚ ላፕቶፑ ላይ ቪዲዮን አገኘሁት። እኔ በጣም ገርሞኝ ትምህርታቸውን ሁላ የሚቃወም ወንድማችን ነው። ብዙ የማይደግፋቸው ማለት ነው። ድርጊታቸው የሚያደርጉትን ነገር አይቀበልም ብዙ ጊዜና እኔ ያንን ቪዲዮ እንደተመለከትኩት ከዚህ በፊትም ነግሬያቸዋለሁ እንዴት እንደተቀየርኩት እንዴት እንደሆነ ምናምን ነገርና በአንድ ጊዜ ያንን ቪዲዮ ተመለከትኩት። ውስጤ ነው የገባው ያ ቪዲዮ። በቀጥታ የታየኝ የቤተሰብ ዛር መንፈሱን የታየኝ
ከዛ በኋላ ቪዲዮቹን አንድ ባንድ ሲመለከት የእያንዳንዱን የመናፍስት ባህሪ ሲነገር ሲሰማ ቶታሊ እኔ ጋር ያለው ነገር ገባኝ። ጸጉሬን እንደዛ ያደረገው ምን እንደሆነ ተረዳሁት ማለት ነው። ከዛ በኋላ እያልኩ እየተረዳሁት እነዚህን ቪዲዮዎች ደጋግሜ መመልከት እያልኩ የተረዳሁት ነገሮችን እያወቁ ሲመጣ በቀጥታ ፊቴን ወደ ቤተሰቦቼ ማዞር ጀመርኩኝና ቤተሰቦቼ ውስጥ ያሉ ነገሮች ምንድናቸው የሚሉትን ነገሮች መለየት ጀመርኩ ማለት ነው። ይህንን ነገር ማድረግ ሲጀምር በግልጽ ነገሮች ግልጽ እየሆኑልኝ መጡ። ስለዚህ እግዚአብሔር የሆነ ህግ ዩኒቨርሲቲው ላይ ወጣ፣ የሆነ ህግ ወጣ፣ ጸጉር መቆረጥ አለባችሁ ተባለ። ህግ ዩኒቨርሲቲው ላይ ሲወጣ ሁሉም ሰው ጸጉሩን መቆረጥ አለበት፣ ጸጉር ያሳደገ የሚል ህግ መጣ በሚገርም ሁኔታ። እግዚአብሔር እንግዲህ ሲለውጠን ሲቀይረን እንደዚህ ነው ይውላችሁ። ዩኒቨርሲቲው ህግ አወጣ፣ ጸጉር ያሳደገ ሰው ጸጉሩ ይቆረጥ ተብሎ ህግ ወጣ። በስማም ያኔ የተሰማኝ ጭንቀት በቃ ልነግራችሁ አልችልም። ውስጤ ላይ የመጣው ጭንቀት አይደለም። ላለመቆረጥ በቃ የማይመጣብኝ ሐሳብ አልነበረም። አትቆረጠው፣ እንደዚህ አታድርገው፣ ታስጠላለህ እኮ ጓደኛ፣ ያኛውም ይሄኛውም ሌላ ነገር ይናገራል። ይሄ ሁሉ ነገር ግን እኔን እንዳልቆረጥ ወይም ደግሞ ከመጣልኝ ነገር፣ ምክንያቱም ህይወትን የሚቀይር ነገር ነበር የመጣው፣ ያንን ነገር እንዳልጠቀም ብዙ አይነት ነገሮች መጡና እግዚአብሔር ስረዳኝ ግን በአጋጣሚ ያ ሐሳብ እንደመጣ ጸጉሬን ተቆረጥኩት ማለት ነው። እንግዲህ ከ2 ዓመት ከምናምን በኋላ ጸጉሬን ተቆረጥኩት። እንደዛ አድጎ አሁን ፎቶ ቢኖረኝና ፎቶን ባሳያችሁ በጣም ትገረማላችሁ። ሳየው እንደዚህ ነው የሚለውላ በጣም ምክንያቱም ብዙ የተማርኩበት ነገር ቢሆንም አሁን ማስታወስ አልፈልግም እሱን። ምክንያቱም ብዙ አይነት ፈተናዎች፣ ብዙ አይነት መከራዎች አልፌበታለሁ። ብዙ አይነት አሁን እንደዚህ አሁን ለእናንተ ለመማማሪያ ብቻ ይህንን ነገር አቀርባለሁ እንጂ ብዙ አይነት ፈተናዎች አሳልፌበታለሁ እና በባህሬ በጣም በሚገርም ሁኔታ ጫጫታ ማልወድ ሰው ነኝ። ጭፈራ የሚባሉ ነገሮችን ማልወድ ሰው ነኝ። እንደዚህ ይሄ ብዙ ሰዎች የሚሰበሰቡበትን አይነት ነገሮች ውስጥ መሳተፍ አልፈልግም። በግሌ መጥፎ የሚባሉ ቦታዎች ላይ መገኘት አልፈልግም። ሱሳሱስ ያለበት ቦታ ላይ መገኘት አልፈልግም። ያን መንፈሱም አብሮኝ በነበረ ሰዓት እንደዛ አይነት ነገር ውስጥ አልገባም ነበር። ነገር ግን ለሰዎች ምን አይነት ማንነት ይሰጥ ነበር? ሱሰኛ እንደሆንኩ ያሳያቸው ነበር፣ ሲናገሩ ስለሚሰማው ማለት ነው። ሱሰኛ እንደሆንኩ፣ ጠጪ እንደሆንኩ፣ ከሰዎች ጋር በጣም እንትን ውስጥ እንደገባሁት አድርጎ ምልክት ይሰጥ ነበር ማለት ነው። ይህ መንፈስ ውስጥ የነበረው መንፈስ ይህንን ነገር አላወቅኩትም እኔ። በመጨረሻም እንግዲህ ይሄ ሁሉ ነገር ሆኖብኝ አስቡት። እንደዚህ አይነት ነገሮች ሲመጡ እናንተ በማትሆኑት ነገር ሰዎች እንደዚህ አይነት ስም ሲሰጧችሁ ደግሞ አስቡት። እግዚአብሔር ካልረዳችሁና የቅዱሳን መላእክት ተራዳይነት የቅዱሳኑ ምልጃ ከእናንተ ጋር ካልሆነ በስተቀር ወደማይሆን ህይወት ነው የምትገቡት። በተለይም ደግሞ እንደ አዳማ እንደ አዲስ አበባ ያሉ ከተሞች ላይ በጣም ህይወታችሁን የምታጡበት በጣም ብዙ ነገሮች የምትገቡበት ቦታ ነው። ምክንያቱም ጭፈራ ቤቱ በቅርብ ነው ያለው፣ መጠጥ ቤቱ በቅርብ ነው ያለው፣ እያንዳንዱ ዳንክራው ቦታው ቅርብ ላይ ነው ያለው። ስለዚህ ህይወታችን የሚጠፋባቸው መንገዶች በጣም ቅርብ ናቸው ማለት ነውና ይህ ነገር ሲሆን በቀጥታ ጸጉሬን የመቆረጡ አክሰሱ ሲመጣ ጸጉሬን ተቆረጥኩት። አቤት እንዴት እንደቀለለኝ ልነግራችሁ አልችልም። ምን አይነት ሸክም ከጭንቅላቴ እንደተነሳ ማለት ነው። ያ ሁሉ ትግል ጸጉሬን እንዳልቆረጥ ነበር። ሹክ ይለኛል፣ በዚህ ያወራኛል፣ ይናገረኛል። አላቅም ግን ስለ መናፍስት መረጃው ብዙ አልነበረኝም በዛን ሰዓት። ግን አሁን ነገሩን እየተረዳሁት ስለ መናፍስት ውጊያ መረጃውን እያገኘሁት ሲመጣ የአባታችንን የመላከ መንክራትን መምህር ግርማ ቪዲዮዎች እየተከታተልኩ ሲመጣ ግን ሹክ የሚለኝ ማን እንደነበረ የሚያወራኝ ምን እንደነበረ አትቆረጠው እንደዚህ አታድርግ እያለ የሚያወራኝ የነበረው ጸጉሬን እንዳሳድጉ ያደረገኝ ማን እንደነበረ በግልጽ መረዳት ቻልኩት ማለት ነው። አስተውሉ ውድ ቤተሰቦቼ። በዚሁ አጋጣሚ ሳታውቁት በፋሽኑ ዓለም ያዝናናል ደስ ይላል ብላችሁ ጸጉራችሁን ያሳደጋችሁ ወንድሞቻችን እባካችሁን የመናፍስት ሴራ ነው፣ የዲያብሎስ ሴራ ነው። በተለይም የዛሩ መንፈስ ሴራ ነው። የዛር መንፈስ ሰለባ እየሆንን ያለ ነው። በእናት በአባቶቻችን በቅድመ አያቶቻችን ያለው መንፈስ ወደኛ ከማህፀን ጀምሮ ተሸጋግሮ መጥቶ እኛን የመንፈሱ ባሪያ እያደረገን ነው። ባሪያ አድርጎን አስቀምጦን ይሄንን ኮተት ጀርባችን ላይ ተሸክመን እንጓዛለን። ደግሞ እንዶ ስርዓት ያለው ጸጉር እንኳን ቢሆን ቆጥሮ አይደል ምንም የማይጠቅም እንደ ገመድ የተጠለለ ዘንዶ አስመስለን ተሸክመን ነው እንሄዳለን። ስለዚህ ወንድ ልጅ በባህሪው የሱ መገለጫ አይደለም ጸጉር ማሳደግ። ስለዚህ ያንን የማይሆኑ ድርጊቶችን እንድናደርግ የሚገፋፈን ውስጣችን ያለው የዛር መንፈስ ነው። እናቶች፣ አባቶች በዚሁ አጋጣሚ ልጆቻችሁን ከማለዳው ጀምሮ ለመናፍስቱ ግብር እያደረጋችሁ ነው። በተለይም አሁን ዘምኖ ይህ መንፈስ ምን ሆኖ መጥቷል? በዚህ በሙዚቃውና በጭፈራው በዳንኪራው ዓለም በጣም በሚገርም ሁኔታ ወደ ግብረ ሰዶሙ ዓለም ወስዶን ጸጉራችን፣ ድርጊቶቻችን፣ አሰራሮቻችን፣ አካሄዶቻችን በሙሉ ተቀያይረው ወደዛ ዓለም ሄደዋልና በጣም መጠንቀቅ አለብን። ስለዚህ እያንዳንዷን አካሄዶቻችንን በደንብ መቃኘት ያስፈልጋልና እኔ ከተፈተንኩባቸው ጉዳዮች አንዱ ጸጉር በማሳደግ በጣም ተፈትኛለሁ። ዛሬ ብዙ ሰዎች እንደዚህ ስትመለከቱኝ በቀላሉ ወደዚህ አልመጣሁትም። በጣም ብዙ ነገር አልፌ ነው የመጣሁት።
ዛሬም እግዚአብሔር በፈቀደው መንገድ አቅሜ በፈቀደው መንገድ እያደረግኩት ራሴን እየጠበቅኩ በተቻለኝ አቅም ህይወቴን ለማስተካከልና ገና ብዙ የሚቀሩ ነገሮች አሉ እነሱን እያስተካከልን ነው የሚለው። ምክንያቱም በክርስትና ህይወት ውስጥ ጨርሻለሁ የምንለው ነገር ስለሌለን ማለት ነው። ዘወትር በክርስትና ህይወት ውስጥ ፈተና አለ። ያንን ፈተና ለመሻገር ግን እግዚአብሔርን ይዘን ወደፊት መጓዝ አለብን። ይህንን ሁሌ ማድረግ የሚጠበቅብን ነገር ነውና እንግዲህ ብዙ ጊዜ ሳንረዳው በቤተሰቦቻችን ውስጥ በነበረው የዛር መንፈስ በጣም በሚገርም ሁኔታ ተጎድተናል ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ። ብዙ ሰዎች ዛሬ እንደምትመለከቱት እጃቸውን እንዲያርጉ ጸጉራቸውን የሚጠቀልሉ ሰዎች አሉ። እጃቸውን እንዲያርጉ በቃ እጃቸው ከጸጉራቸው ለማይወርዱ ሰዎች አሉ። በዚሁ አጋጣሚ እንደዚህ አይነት ፈተና ያለባችሁ ሰዎች በጣም መጠንቀቅ ያለባችሁ የዛር መንፈስ በነገራችን ላይ ምንም ልማድ አይደለም። የዛሩ መንፈስ እንደዚህ እያስደረገ ራሱ ጸጉራችሁን በየጊዜው እየጠቀለላችሁት እንድታሳድጉት ያደርጋል። አሁን ይህንን ስናገር ብዙ ወጣቶች በዚህ ሰዓት ላይ እንደዚህ እያደረጉ ጸጉራቸውን ይገኛሉ። እንደዚህ እያደረጉ በየታክሲ ውስጥ በየመኪና ውስጥ ፈተና ሲፈተኑ ምግብ ሲመገቡ የሆነ ቦታ ላይ እንደዚህ ያደርጋሉ። እኔ አንዱ ተጠቂ ነበርኩኝ፣ ከዚህ ነገር ውስጥ አንዱ ተጠቂ ነበርኩኝ። ስለዚህ ይህንን ነገር የምታደርጉ ሰዎች ከዚህ ሰዓት ጀምሮ ይህንን ድምፅ ከሰማችሁበት ሰዓት ጀምሮ አቁሙ። እንደ ልማድ ወይም ደግሞ ዝም ብላችሁ እንደ ቀልድ ያጉል ልማድ ነው ምናምን ብላችሁ የምታልፉት አይደለም። የዛር መንፈስ የሚያሰራን ሴራ ነው። እንደዚህ እያደረግን እንጠቀልለዋለን። ትንሽ ከፍ እያለ ጸጉራችን ይሄዳል። መቆረጥ ያስጠላችኋል። ከዛ በኋላ ከፍ ይላል። ከዛ ቅርጽ ብቻ እንሰራ ትላላችሁ። ከዛ እያላችሁ ትሄዳላችሁ። ጸጉራችሁን ከፍ እያደረጋችሁ ትሄዱና የሆነ ቀን ሹሩባ ትሰሩታላችሁ ማለት ነው እንደ ሴቶች። ስለዚህ ይህ የዛር መንፈስ ውስጣችን ተቀምጦ ደማችንን ይመጣል፣ ሰውነታችንን ያበላሻል። እያንዳንዷን ህይወታችንን አበላሽቶ እናንተ በሌላችሁበት ህይወት ውስጥ ሰዎች ያን ነገር እያደረጋችሁ ነው ብለው እንዲያስቡ ያደርጋል ማለት ነው። ለዚህ ነው ዛሬ ብዙውን ጊዜ ራስታ የሆኑ ሰዎችን የሱስ ቦታዎች ላይ ይገኛሉ ብዙዎቹ። ይህ የመንፈሱ ባህሪ ነው። ይህ መንፈሱ የሚያመጣው ባህሪ ነው። መንፈሱ የሚሰጠው ባህሪ ነው። ምክንያቱም የሆነ የተልከሰከሰ የረከሰ ቦታ ላይ ሰዎች እንዲገኙ ያደርጋል ማለት ነው። ምክንያቱም መናፍስት አጋንንት ራሳቸው የረከሱ ስለሆኑ ማለት ነው። እኛንም ማግመማት ይፈልጋሉ፣ እኛንም ማበላሸት ይፈልጋሉ። እኛንም በሱሱ ዓለም ውስጥና በዚህ በዳንክራው በጭፈራው ዓለም ውስጥ እኛንም ወጥረው መያዝ ይፈልጋሉ። ስለዚህ መንቃት በጣም ያስፈልጋል። እንደዚህ አይነት ድርጊቶችን የምታደርጉ ሰዎች ቶሎ ብላችሁ መንቃት አለባችሁ። በደንብ መጠንቀቅ ያለባችሁ ጉዳይ ስለሆነ ማለት ነው። አሁን ጸጉራችሁን ሲጠቀልሉ ቶሎ ብላችሁ ራሳችሁ ለመስራት አለባችሁ። እንደዚህ ማድረግ የለብኝም እያላችሁ ልምምድ መስራት አለባችሁ ራሳችሁ ላይ እነዚህ ነገሮች ለማቆም ራሱ ማለት ነው። ከዛ በኋላ የሚከሰቱ ነገሮች ጸጉራችሁን ተቆርጣችሁት ባዶ ሆናችሁ ጭንቅላታችሁን ልታሹ ትችላላችሁ እጃችሁን። እንደዚህ አይነት ልምምዶችን የሚያስደርጉት ውስጣችን ያሉ መናፍስቶች ናቸውና በጣም ልንጠነቀቅ ይገባል ውድ ቤተሰቦቼ። ስለዚህ ይህ መንፈስ እንደዚህ አይነት ድርጊቶችን ሲያስደርገኝ ነበር። እንግዲህ እንዳልኳችሁ ወሰንገላና አዳልሞቴ ነበር ይህን ስራ ሲሰራብኝ የነበረው ማለት ነው። በጣም በሚገርም ሁኔታ ብዙ አይነት ዋጋ አስከፍሎኛል። ከብዙ ነገር እንዲቀር አድርጎኛል በዚህ ምክንያት። ነገር ግን እግዚአብሔር ፈቅዶ እግዚአብሔር ረድቶኝ ይህንን የመናፍስቱን ሴራ ከተረዳሁት በኋላ ወደ ቤተክርስቲያን እንደምንም እየታገልን በግቢ ጉባኤም እዛ ውስጥ ባሉ ነገሮች እየተሳተፍን እየጸለይን ከዛ በኋላ ትግል ነው እንግዲህ ወደ ውጊያው ትገባላችሁ ማለት ነው። ወደ ውጊያው ስትገቡ እየጸለያችሁ እየበረታችሁ በደንብ ወደ ክርስትናው በአጠቃላይ ወደ ተግባራዊ ህይወት ስትመለሱ፣ ምክንያቱም አባታችን መልአከ መንክራት መምህር ግርማ ወንዱ በህይወታችን ትልቁን ካስተማሩን ጉዳይ አንዱ ተግባራዊ ክርስትና ነው። ይህንን ነው ያስተማሩን። በጣም መሰረታዊ ህይወት እንድናውቅ ያደረጉን፣ የጸሎት ቤት እንድናዘጋጅ፣ እንድንሰግድ፣ እንድንበረከክ፣ ከምስጥራት እንድንሳተፍ፣ ከቅዱስ ቁርባን እንድንሳተፍ፣ ራሳችንን እንድንፈትሽ፣ በመቁጠሪያ ራሳችንን እንድንፈትሽ፣ ውስጣችን ያደፈጠውን አጋንንት እንድንለይ። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? ሄዱና አጋንንትን አውጡ፣ በአብ በወልድ በመንፈስ ቅዱስ ስም እያላችሁ አጋንንትን አውጡ፣ ድዌን ፈውሱ፣ የታሰረውን ፍቱ። ይሄ ለቅዱሳን ሐዋርያት የተሰጠ በቀጥታ የተሰጣቸው ጸጋ ነው። ስለዚህ እኛም ደግሞ ይህ ስልጣን ለእኛም ተሰጥቶናል ጭምር ማለት ነውና በደንብ ሰዎች እየበረቱ በስሜ ለሚያምኑ ሁሉ ስልጣን ሰጥቻቸዋለሁ ይላል። ስለዚህ በክርስቶስ ኢየሱስ የሚያምኑ ሰዎች ሁሉ ይህ ስልጣን አላቸው ማለት ነው። ለቄስ ለካህን ለሆነ ሰው ብቻ የተሰጠ ጉዳይ አይደለም ማለት ነው። ስለዚህ በእግዚአብሔር አምላካችን የሚያምን ሰው ሁሉ ይህ ስልጣን አለውና እኔም እንግዲህ እግዚአብሔር ረድቶኝ የአባታችን የመልአከ መንክራት መምህር ግርማ ወንድሙን ትምህርት በመከታተል ያንን ትምህርት በመስማት
ራሴን በማስተካከል ከነበሩብኝ ድርጊቶች በሙሉ እነዚህ አላስፈላጊ ነገሮች ጸጉሬን ከመቆረጥ ጀምሮ አለባበስን ከማስተካከል ጀምሮ አለባበስ ከድሮም ጀምሮ እንደዚህ የወጣ አለባበሶች አልለብስም። በግሌ እኔ ይህን የምናገረው በነገራችን ላይ ለውዳሴ ከንቱ ምናምን አይደለም፣ ራሴ እንደዚህ ነኝ ለማለትም አይደለም። ነገር ግን ምንድን መሰላችሁ ውድ ቤተሰቦቼ፣ አንዳንዴ የተለዩ ነገሮች ህይወታችሁ ላይ ሲደረጉ በጣም ልትጠነቀቁ ይገባል። በጣም ጥንቃቄ ልታደርጉ ይገባል። ስለዚህ ዛሬ ብዙ ወንዶች ኢቭን ቤተክርስቲያን ውስጥም ጭምር ያሉ ሰዎች የተቀደደ ልብስ የሚለብሱ የተቆራረጠ ሱሪ የሚያደርጉ አጫጭር ቀሚሶች፣ ጥብቆ ልብሶች የሚለብሱ የቤተክርስቲያን ሰዎችን ሁሉ ላይ እየተመለከትን እንገኛለን። እነዚህ በጣም በሚገርም ሁኔታ አውቀናል ብሎ የሚያስቡ ሰዎችን ግን ምን ያህል አጋንንት እንደሚያጠቃ ማለት ነው። እና በጣም ማየት አለብን አካባቢያችንን፣ ድርጊቶቻችንን፣ ጉዟችንን በሙሉ በደንብ መቃኘት ያስፈልጋል ማለት ነው። እና እንግዲህ ውድ ቤተሰቦቼ በዛ መንገድ ራሴን ወደ ማስተካከል፣ ወደ ስግደት፣ ወደ ጸሎት፣ ወደ መንፈሳዊ ምግባራት፣ ወደ ተግባራዊ ክርስቲያናት ውስጥ በደንብ በጥልቀት መግባት ጀመርኩኝ ማለት ነው። እያንዳንዷን ድርጊት፣ እያንዳንዷን ቪዲዮ ወደ ተግባር፣ እያንዳንዷን የሚሰማትን ነገር ወደ ተግባር፣ እያንዳንዷን የሚከታተላትን ነገር በሙሉ ወደ ተግባር መለወጥ ሲጀምር እግዚአብሔር በህይወቴ ለውጦችን ማድረግ ጀመረ። ህይወቴን መቀየር ጀመረ። እግዚአብሔር ከዛ ከነበርኩበት ጭንቀት ህይወት ውስጥ ወጥቼ ነፃ ሆኜ ራሴን አስተካክዬ መመረቂያ ጽሑፌን አቅርቤ ሁሉም ነገር ጨርሼ ከግቢ በሰላም ወጣሁት ማለት ነው። ግቢ ውስጥ የነበረኝን ነገር በአግባቡ በስርዓቱ እግዚአብሔር ረድቶኝ ወደ አንዳች መጥፎ ነገር ውስጥ ሳልገባ ግቢ የነበረኝን ቆይታ በሰላም ጨርሼ ወጣሁት ማለት ነው። አስተውሉ ውድ ቤተሰቦቼ። እንግዲህ እንዳልኳችሁ ነው እያንዳንዱ መናፍስት በእያንዳንዱ ሰው ላይ ሲሆን የሚያሳያቸው ባህሪያትና ድርጊቶች ይለያያሉ። ለምሳሌ ወሰንገላ የሚባለው መንፈስ በባህሪው አረቄ፣ አልኮል ምናምን አብዝተን እንድንጠጣቸው በጣም ይወሰውሱናል ማለት ነው። ነገር ግን እኔ በዛን ሰዓት ላይ እንደዛ አይነት ስሜቶች አልነበሩብኝም በጭራሽ ማለት ነው። እንደዛ አይነት ስሜቶችም ድርጊቶች አልነበሩብኝም። ነገር ግን ይህ ወሰንገላ የሚባለው መንፈስ ባህሪው አንዳንድ ሰዎች ላይ እያንዳንዱ ሰው ላይ ተመሳሳይ ማንነትና ተመሳሳይ ባህሪ አያስቀምጥም። ስለዚህ አዳልሞቴም የሚላቸው እያንዳንዱ መናፍስት እንደየሰው ባህሪ ራሱን ለማስቀመጥ ይሞክራል ማለት ነው። ለምሳሌ ግለሰቡ የነበረው ማንነት ጸባየኛ የሆነ ምንም አይነት ነገር ግን ስለ መናፍስቱ መረጃ ሳይኖረው በባህሪው ግን መልካም ሆነ ስብዕና የነበረው ሰው ቢሆን ይህ መንፈስ ያንን ማንነቱና ባህሪውን መስሎ ይቀመጥና በዛ መልካም በሆነው ባህሪ ላይ ክፉ ነገሮችን እየጨመረና የራሱን ደግሞ ማንነት እየገለጸ ለመሄድ ይሞክራል እንጂ እንትን አይደለም። እንዳይታወቅበት ስለሚፈልግ፣ እንዳይነቃ ስለሚፈልግ በድብቅ ነው ስራውን መስራት የሚፈልገው ማለት ነው። አያችሁት? ለምሳሌ አንዳንድ ሰዎች በባህሪያቸው መዝለል፣ መጫወት የሚፈልጉ ሰዎች አሉ። ሙዚቃ ሲከፈት በየቦታው የሚዘሉ ሰዎች አሉ። እነዚህ አይነት ባህሪ ያላቸው ደግሞ አዳልሞትና ወሰንገላ ይህ መንፈስ ደግሞ ይመቻቸዋል። ለእነዚህ ሰዎች ደግሞ የተመቸ ባህሪን ያላብሳል ማለት ነው። አያችሁት? ተመልከቱ እንግዲህ በጣም በሚገርም ሁኔታ እና ይህ መንፈስ በቤተሰብም ጭምር በጣም ብዙ ዋጋ አስከፍሎናል። ብዙ ነገር አድርጓል። ብዙ ቤተሰቦቻችንን እስከ መጨረሻ የደረሰ መንፈስ ነውና በጣም ብዙዎቻችን መንቃት፣ መጠንቀቅ ያሉብን ጉዳዮች አሉ። በተለይም በዚህ በመናፍስቱ ዓለም ላይ ብዙ ያልተረዳናቸው ጉዳዮች አሉ። ብዙ ያልገቡን፣ ያልተረዳናቸው፣ ያላወቅናቸው ዛሬም ድረስ ደግሞ ብዙዎቻችን ለመረዳት ለማወቅም ፍላጎቱ የሌለን ሰዎች አለን። ነገር ግን እግዚአብሔር በአንድም በሌላም በተለያየ መንገድ እኛን ያስተምረናል። በሰዎች ህይወት ያስተምረናል። በእኛ በመከራችን በፈተናችን እንድንማር ያደርገናል። ነገር ግን ብዙዎቻችን አሁንም እየገባን አይመስለኝም። አሁንም ድረስ በተለያየ መንገድ ብዙ አይነት መረጃ እያገኘን ብዙዎቻችን አሁንም ለመለወጥ ፈቃደኛ አይደለንም። ብዙ አይነት ነገር እየሰማን ብዙ አይነት ትምህርቶችን እያዳመጥን አሁንም ለመቀየር ብዙዎቻችን ፈቃደኛ አይደለንም። እግዚአብሔር ወደ ቤታችን ይምጣ። እግዚአብሔር ወደ ቤታችን ይምጣ። የተዘጋውን ልባችንን እግዚአብሔር አምላካችን ይክፈትልን። እኔን የተመለከተ አምላክ፣ እኔን የረዳኝ አምላክ፣ እኔን ያገዘኝ አምላክ፣ ከዛ ከጭንቀት ከዛ ከፈተና ያወጣኝ አምላክ እግዚአብሔር በእውነት ስሙ የተመሰገነ ይሁን። ስለዚህ በየትኛውም አይነት ችግር ውስጥ ያላችሁ፣ በየትኛውም አይነት ፈተና ውስጥ ያላችሁ፣ በየትኛውም አይነት ችግርና መከራ ውስጥ ያላችሁ ሰዎች አይዟችሁ። እግዚአብሔር አምላካችን ከተያዛችሁበት ያስወጣችኋል። ብቻ ውስጣችሁን አሳምኑት። እግዚአብሔር እንደሚያድናችሁ፣ እግዚአብሔር እንደሚቀይራችሁ ዘወትር ለመልካም ነገር ራሳችሁን አዘጋጁ። ውስጣችሁ ለመጥፎ ነገር አትያዙ። በተደጋጋሚ የምናገራት ነገር አለች። ብዙ ሰዎች ከጓደኞቻቸው ጋር ወይም ከቅርብ ሰዎች ጋር ከተቀያየሙ ለነዛ ሰዎች መጥፎ ነገር ለመመለስ ይሯሯጡ እመለከታለሁና ደጋግሜ የምናገራት ቃል አለች። ማንም ሰው ሚሊዮን ጊዜ ክፋት ይስራባችሁ፣ ቅንጣት ታይል ክፋት ለሰዎች አትመልሱ። ምንም አይነት ክፋት ለሰዎች እንዳትመልሱ ብዬ ነው የምናገረው። ስለዚህ ሁላችንም ውስጣችንን ልናነጻ ይገባል። ውስጣችንን ንጹህ ልናደርግ ይገባል። በተቻለን አቅም በቃ ውስጣችንን መልካም ካደረግን ጠላታችን ዲያብሎስን እናሸንፋለን። በጣም ብዙ የዛር አጋንንቶች በህይወታችን ላይ ብዙ አይነት መከራ አምጥተው ሊሆን ይችላል።
የመተቱ መንፈስ፣ የምስጥሩ መንፈስ ብዙ አይነት መከራ ወደታችን አምጥቶ ሊሆን ይችላል። ዛሬ ተይዘን በብዙ አይነት መከራና ችግር ውስጥ ሆነን ልንሆን እንችላለን። ነገር ግን አይዟችሁ እግዚአብሔር አምላካችን ከተያዝንበት ያስወጣናል። ብቻ ግን ምንድነው መሰላችሁ በጭራሽ ውስጣችሁ ላይ ይህንን አታድርግ፣ ይህንን እንደዚህ አትሁን፣ አንተ እኮ እንደዚህ ነህ፣ አንተ ትጸልያለህ፣ እንደዚህ አይነት ድምጾች ሲመጡ ይህ የኔ ድምጽ አይደለም ማለት እንለማመድ። ስለዚህ ልንበረታ ልንጠነክር ይገባልና እኔ እንግዲህ ጸጉሬን በማሳደጌ በጣም ብዙ መከራ አይቻለሁ። ዛሬም ብዙ ወንድሞቼ በማያውቁት መንገድ ሄደው ጸጉራቸውን በማሳደግ ለዚህ ለመንፈሱ ግብር እየሆኑ መንፈሱ የሚያስደርጋቸውን ነገር የሚያዛቸውን ነገር እያደረጉ በመንፈሱ መንገድ ውስጥ ሄደው ብዙ መከራ የሚቀበሉ ሰዎችን እንመለከታለሁኝ። በሰዎች መካከል ሲቀመጡ የሰውነታቸውን ጠረን ይቀይራል። በሰዎች መካከል መቀመጥን አይፈልጉም። ብቸኝነትን እንዲያበዙ ያደርጋል። አሁን ብዙ ራስታ የሆኑ ሰዎች ብቻቸውን ነው የሚገኙት አይደል? ብቻቸውን መሆን የሚፈልጉት ብዙ ጊዜ እንዲህ በግሩፕ ሲሆኑ ወይም ለመጨፈር፣ ለመጠጣት፣ ለሆነ ነገር ሲሆኑ ይገናኛሉ። ግን ብቻቸው ብዙ ጊዜ ወደ ቤት ሲሄዱ የሆነ ቦታ ሲሄዱ ብቻቸውን መሆን ደግሞ ይፈልጋሉ። ይህ መንፈሱ ባህሪ ነው። ለምን? ከሚመሳሰሉ ሰዎች ጋር አመሳስሎ ያስቀምጣቸዋል። ግን ሌላ ጉዳይ ሲሆን በሌላ ጉዳይ ግን ከሌሎች ሰዎች ጋር መገናኘት አይፈልጉም ማለት ነው። እና እንደዚህ አይነት ማንነት እንደዚህ አይነት ባህሪያቶችን ያላብሳል። ስለዚህ ሳናውቀው ፋሽን ነው ያምራል ደስ ይላል ብለን ዛሬም እናቶች ልጆቻችንን ጸጉራቸውን ከማለዳው ጀምሮ እናሳድጋለን። ይህንን ልናቆም ይገባል። ይህንን ልናስቀር ይገባል። ምክንያቱም ውስጣችን ያለው የዛር መንፈስ እየነገረን ነው። ለምን? ግብሩን በአንቺ በኩል ማግኘት ስላልፈለገ ግብሩን በልጅሽ በኩል ያገኛል ማለት ነው። ለምን? ልጅሽን ጸጉሩን እንድታሳድግና ከዛ በኋላ እየቆየ ሲሄድ ራስታ ነው ምናምን እያለ ከፍ እያለ ሲሄድ ሌላ ነገር እየሰራበት ይመጣል ጭንቅላቱ ላይ። ስለዚህ መንፈስ ይህንን ቦታ ነው የሚቆጣጠረው ማለት ነው። በተለይም ጭንቅላትን ጸጉርን የሚያሳድገው መንፈስ የሚቆጣጠረው እዚህ ላይ ነው የሚቀመጠው። አባታችን መልአከ መንክራት ሲያስተምሩ አይታችሁ ከሆነ የቱ ጋር ነው የተቀመጥኩ ተብሎ ሲጠየቅ ጸጉሩ ላይ እንደተቀመጠ ይናገራል። ብዙ ቪዲዮዎች አይታችሁ ከሆነ እኔ አንዱ የተማርኩት ከዛ ነው ከመምህር ግርማ እኔ የተማርኩት አንዱ ከዛ ቪዲዮ ላይ ነው። ምክንያቱም ጸጉሩን የሚያሳድገው ራስታ እንድንሆን የሚያደርገው የነበረው ያ መንፈስ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ድርጊቶችን በተለይም የሉሲፈር መንፈስም እንደዚህ ያደርጋል። ጭንቅላትን በመቆጣጠር እሱ የሚፈልገውን ተግባር ብቻ እንድንፈጽም የሚያስገድደን መንፈስ ነውና ስለዚህ መፍትሄው ምንድን ነው መሰላችሁ ውድ ቤተሰቦቼ? አንደኛው የመጀመሪያው ድርጊት ጸጉራችንን መቆረጥ ነው። በመጀመሪያ ደረጃ ግን ይህንን ነገር የሚያደርገው አጋንንት መናፍስት መሆናቸውን ማመን መቀበል ያስፈልጋል። ውድ ቤተሰቦቼ ምንም ፋሽን ነው ዘመናዊነት ነው ምናምን የምትሉት ንግግር በሙሉ የዲያብሎስ ንግግር ነው። ዲያብሎስ ራሱ እያቀረበልን ያለው ንግግር ስለሆነ ያንን ማስወገድ ያስፈልጋል። ያንን ተቀብለን ስንሄድ ጸጉራችንን እንቆረጣለን። ጸጉራችንን ከተቆረጥን በኋላ ሁለተኛ ወደዛ መንገድ ውስጥ እንዳንመለስ ደግሞ ተግባራዊ ክርስትና ሕይወት ያስፈልገናል። የስግደት፣ የጸሎት በአጠቃላይ ሕይወታችንን በዛ መሰረት ውስጥ የምንይዝበት ሕይወት ደግሞ ያስፈልገናል። ያንን ስናደርግ በስጋችን አያደፍጥም፣ በደማችን ውስጥ አይቀመጥም፣ በአጥንታችን አይቀመጥም። የተዘጋው ነገር በሙሉ ይከፈታል። ውድ ቤተሰቦች ስለዚህ ይህንን እያደረግን ህይወታችንን እናስተካክላለን ማለት ነው። በዚህ መንገድ ዛሬም ብዙ ወጣቶች አሉ። አሁንም በዚህ ሰዓት ይህንን ድምጽ የሰሙ እንዲህ ጭንቅላታቸው ላይ እጃቸውን ያስቀመጡ ሰዎች ይኖራሉ። ስለዚህ ልጆቻችሁን ቢሆን ጸጉራቸውን እንደሚጠቀልሉች ካሉ ቶሎ ብላችሁ መቆጣት እንዲያቆሙ ማድረግ፣ ጸበል በአግባቡ። ሁለተኛ ጸጉራቸውን ሲቆረጡ ከፍ አድርገው ጸጉራቸውን እንዳይቆረጡ ማድረግ ያስፈልጋል እና ይህንን ማለማመድ በየጊዜው እንደዚህ ስናደርግ በስጋችን በደማችን ያደፈጠውን ጠላት እናሸንፋለን፣ ወደ እግዚአብሔር እንቀርባለን፣ እግዚአብሔር ደግሞ ወደኛ ይቀርባል ማለት ነው። እኛ አንድ እርምጃ ስንሄድ እግዚአብሔር ሁለት እርምጃ ወደኛ እየተጠጋ ከኛ ጋር ይሆናል። እግዚአብሔር ሁሌም ከኛ ጋር ነው። ግን እኛ ከስሩ መራቅ የለብንም፣ ከደጁ መጥፋት የለብንም፣ ከቃሉ መራቅ የለብንም። ቃሉን መስማት ያስፈልጋልና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ የትኛው መምህር ተነስቶ አባታችን መልአከ መንክራትን ቢናገር የትኛው መምህር ተነስቶ ይህ የቤተ ክርስቲያን አስተምህሮ አይደለም ቢለኝ፣ ምክንያቱም እኔ እንዴት እንደተቀየርኩ አውቀዋለሁ። ግን መናፍስት እንደዚህ እንደሚያደርጉ ማንንም ሰው አይናገረንም። እኔ እንግዲህ ባደረኳቸው በህይወቴ ውስጥ በነበሩኝ ነገሮች ነው ይህንን ጉዳይ ተረድቼ አባታችን መልአከ መንክራት በሚያስተምረው ቪዲዮ ያንን በመረኮዝ ነው ይህንን መንፈስ ከውስጤ ለማስወገድ የቻልኩት ማለት ነው። ይህንን መንፈስ ከውስጤ በማስወገድ ከኔም አልፎ ቤተሰብ ውስጥ የነበረው የሚመለከውን ነገር ሁሉ እንድጥል ያደረግኩት በዚህ ትምህርት አማካኝነት ነው። ዛሬ ብዙ ሰዎች በማህበራዊ ሚዲያ አባታችንን ሲሳደቡ፣ ሲተቹ፣ ሲናገሩ እንመለከታለን። በማይውሉበት ቦታ ላይ ሲያውሏቸው እንመለከታለን። ይሁን እውነትን የያዘ ሰው ሁሌም ስለሚተች ስለሚሰደብ ማለት ነውና እንግዲህ ምን ለማለት ፈልጌ ነው፣ ዛሬ ብዙዎቻችን የተያዝንባቸው ብዙ ፈተናዎች አሉ፣ ብዙ መከራዎች አሉ፣ ብዙ የተቸገርን ያለንባቸው ጉዳዮች አሉ። እግዚአብሔር ያሻግረናል፣ እግዚአብሔር ያስወጣናል፣ እግዚአብሔር አይጥለንም። በእውነት ከተያዝንበት ከገባንበት እግዚአብሔር አምላክ ያስወጣናል።
እኔ በጣም ብዙ የሚነግራችሁ ነገር አለ በነገራችን ላይ፣ ምክንያቱም የግል ጉዳይን ብዙ ጊዜ መናገር ስለማልፈልግ እንጂ ብዙ ነገሮች አሉ ማውራት የምፈልጋችሁ ነገሮች። እኔ ስለ መናፍስት ውጊያ ከተረዳውበት ጊዜ ጀምሮ በሕይወቴ ውስጥ የመጣልኝን ነገርና ያገኟቸው ነገሮች በጣም ብዙ ናቸው፣ ተቆጥሮ አያልቁም። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ብዙ ነገር አገኛለሁ። ከዛ ይልቅ ግን በጣም በሚገርም ሁኔታ በጣም ብዙ ቤተሰቦችን ደግሞ አፍርቻለሁ። በጣም ብዙ ቤተሰቦች እስካሁን ኦልሞስት ይህንን ትምህርት ከጀመርኩት እንደዚህ ስለ መናፍስት ውጊያ ማስተማር፣ መረጃ መስጠት፣ ምክንያቱም ህይወቴን ነው የምናገረው። ህይወቴን የተረዳሁትን ያወቅኩትን ነገር ነው ለሰዎች የማጋራው እና እያንዳንዷ ትምህርት ህይወቴን የምትነካ እኔ የተፈተንኩበትንም ጭምር ነው ለሰዎች የማጋራው እና ብዙ ሰዎች ተቀይረው፣ ብዙ ሰዎች ወደ ትዳር ገብተው፣ ብዙ ሰዎች ትዳር ይዘው፣ ብዙ አይነት ፈተና ውስጥ የነበሩ ሰዎች ህይወታቸውን የቀየሩ ሰዎችን ደግሞ እንዳገኘኛለሁ። ይህ ሁሉ የሆነው በእግዚአብሔር በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ነው። ስለዚህ እግዚአብሔር አምላካችን ዛሬም ያግዘናል፣ ይረዳናል። ስለዚህ እግዚአብሔር አምላካችን ከዛ ከነበረው ህይወት አስወጥቶ ዛሬ በዚህ ህይወት እንዲገኝ ያደረገኝ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእርግጥ ሁላችንም ባለንበት ህይወት ውስጥ በደንብ መንቃት ማወቅ ያስፈልጋል። ብዙ የቤተክርስቲያን መምህራን የሚሉት ስለ ዲያብሎስ መስማት መማር አንፈልግም ይላሉ። እኛ ግን ጠላታችን ዲያብሎስ ያጨለመብንን የዘጋብንን ነገር በእግዚአብሔር በአምላካችን ብርሃን በሆነው ፀሐይ በሆነው ሐሊብ በሆነው ከሐሊ በሆነው አምላካችን ቅዱስ ኤልሻዳይ አዶናይ በሆነው አምላካችን ስም ያ የተዘጋውን ነገር እንከፍቷለን፣ ብርሃኑን እናያለን። ጨለማውን ገልጠን ብርሃኑን እናያለን። ስለዚህ እግዚአብሔር አምላካችንን ይዘን እናሸንፋለንና እኔም እንደዛ ታስሬ ከነበርኩበት ሲጨነቅ ከነበርኩበት ከዛ ከመከራ ህይወት የወጣሁት በእግዚአብሔር በአምላካችን ኃይል ነውና እግዚአብሔር ዛሬም ስሙ የተመሰገነ ይሁን። ሁላችሁም እግዚአብሔርን አመስግኑ። ይህ አንዱ ትልቅ ምስክርነት ስለሆነ ማለት ነው። ይህ ትልቅ ምስክርነት ነው። ስለዚህ ሁላችንም ልንበረታ ይገባል። በዚሁ አጋጣሚ ይህንን ትምህርት ለብዙ ሰዎች ሼር አድርጉ። ዛሬ ጸጉራቸውን ፋሽን ነው ምናም ዘመናዊነት ብሎ የሚያሳድጉ ሰዎችም እንዲማሩ ራሳቸውን እንዲቀይሩ ያስፈልጋልና ማለት ነው። በአገር ውስጥም ከሀገር ውጭም ያላችሁ ውድ ቤተሰቦቼ በያላችሁበት እግዚአብሔር አምላካችን ሰላሙን ፍቅሩን ይላክላችሁ። እንበርታ፣ እንጠንክር እላለሁኝ። እንግዲህ በዛሬው ቆይታችን እስከ ዛሬ ያልነገርኳችሁን የራሴን አንድ ታሪክ አጋራኋችሁ፣ አካፈልኳችሁ ማለት ነው። ብዙ ጊዜ ማህበራዊ ሚዲያ ለመጥቼ እንደዚህ ስለ ራሴ መናገር አልፈልግም፣ ግን እግዚአብሔር ያደረገውን ነገር ግን እንደዚህ ቢናገር ሰዎች ይቀየራሉ፣ ይለወጣሉ ብዬ ስለማስብ ነውና እግዚአብሔር አምላካችን ሁላችንንም ያግዘን። እኔን ከዛ መከራ ያወጣኝ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በያላችሁበት ሁላችሁንም እግዚአብሔር አምላካችን ፈተናዎቻችሁን፣ ችግሮቻችሁን ሁሉ እግዚአብሔር አምላካችን ወደ መልካም ይቀይርላችሁ። የተዘጋው ሁሉ ይከፈትልን። እግዚአብሔር አምላካችን በምህረቱ በቸርነቱ ይጎብኘን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።